ነው ሰራተኛ የማትመስይ? ለምንድን ነው ወጣትነቴን የምታስታውሽ? ለምንድን ነው ልናገርሽ ስላፊ የሚያያዝብኝ? ማን ነበር ስምሽ? እኔ ነው። አንቺ ነው? ምን ደነገጥሽ? አይ ስሜ ሲጠፋብዎት እኮ በጣም ግራ ገባኝ። አረ ስምሽን የመያዝ ግዴታ አለብኝ? አረ እንደሱ ማለቴ ሳይሆን። እና ምንድን ነው? እሺ በቃ ይቅርታ። ሰማሽ? ዛሬ ምርመራው ይደረጋል። በምንም አይነት ሁኔታ ወደኋላ ማለት የለም። ሻክስተኝ ገርሞኛል። ማወቁን ማውቅ ይሆናል ግን እንዳይጠይቀኝ ፈርቶ ነው የሚሆነው። አንቺ ግን ልጃቸው እንደሆንሽ እርግጠኛ ነሽ? አዎ በዚህ በጣም እርግጠኛ ነኝ። እንደዛ ከሆነ ለምንድን ነው የተጨነቅሽው? በሁለት ምክንያት ነው የተጨነቅኩት። ምንድን ነው ሁለቱም ምክንያት? አንደኛ ልጅቷ ከየት መጣች፣ ሌላው ደግሞ በምርመራው ልጃቸው መሆኔ ካልተረጋገጠ እኮ የአባዬ ምርመራም ስራ የሚቋረጣል። ደግሞ ታወቀ በኋላ የሚመጣ ምርጫ ነው። አንድ ሰው ነገሩ ፍጻሜ አይደለም፣ ለእኔ ግን ካለም ፍጻሜም በላይ ነው። እትዬ ጠዋት ነግሬዎት ነበር፣ አሁንም ልድገምልዎት። ይሄ ምርመራ እርሶ ላይ ቅሬታ የሚፈጥር ከሆነ አሁንም መቅረት ይችላል። በፍጹም ይሄ ምርመራ ተደርጎ ምርቱን ከግርዱ ላይ ወይዘሮ ባዩሽ ተዋረደች። ወይዘሮ ሜላት ቤት ሄዳ በሩን ስትቆረቁር አቶ መስፍን በሩን ሲከፍትላትም እሱን ስታየው በጣም ደንግጣ እየተርበተበተች ምን ሆነሽ ነው ብሎ ሲጠይቃት ሰላም በኝ እንጂ ባዩሽ ብሎ ለሷ ሲጠይቃት አይ መመለስ አለብኝ ብላ በጣም ደንግጣለች። ምን ሆነሽ ነው? ደንግጠሻል እኮ እየተርበተበትሽ ነው፣ ችግር አለ ወይ? ሰላም በኝ ሲላት በድንጋጤ እሱን ብቻ ሰላም ብለው ትሄዳለች። ውጭ ላይ ሆና ስልክ ደውላ ሀሴትን ቤተክርስቲያን ሊሄድ ነው ብለሽ ነይ ቶሎ ሀሴትም ስትላት እንዴት በዚህ ሰዓት ደወልሽ? እኔ ገና እኮ አልተነሳሁም ስትላት ለሷ ለወይዘሮ ባዩሽ መልሳላታለች። ሀና ለአባቷ አባ ጸሎት አድርግልኝ እጨንቆኛል ስትል ለኖላዊ ተናግራለች። ኖላዊ ምንድነው ያስጨነቀሽ ልጄ? እኔ እንደሆነ ይኸውልሽ ደህና ነኝ እድኛለሁም በማለት ነቃ ብለው ለሀንዬ እያሳዩ ለሷ ይነግሯታል። ሀና ለአሲር አንድ ሚስጥር ልንገርህ፣ ለማንም እንዳትናገር ለአባዬም ቢሆን አደራ ብላ ለአሲር ስትነግረው ከእሳቸው የተደበቀ ሚስጥር ምን ሊኖረኝ ይችላል ሀኒቾ በማለት አሲር ይመልስላታል። ቤተሰቦቼን እኮ አገኘኋቸው ስትል ለአሲር መለሰችለት። እሱም እንዴት ሊሆን ቻለ? ከእሳቸው ሌላ ቤተሰብ አለሽ ወይ ብሎ ለሀና ሲመልስላት አባዬ ወላጅ አባቴ እንዳልሆነ መቼም እታውቃለህ፣ ወላጅ ቤተሰቦቼን አገኝቻለሁም ስትል ለአሲር ትነግረዋለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 45 ተንኮለኛዋ ወይዘሮ ባዩሽ ወይዘሮ ሜላት ቤት ሄዳ በሩን ስትቆረቁር አቶ መስፍን መኖሩን አታውቅም ነበርና አቶ መስፍን በሩን ሲከፍትላት እሱን ስታየው በጣም ትደነግጣለች። ምን ሆነሽ ነው የደነገጥሽው? ችግር አለ ወይ? ደንግጠሻል እኮ ሰላም በኝ ሲላትም አቶ መስፍን መመለስ አለብኝ ብለው በድንጋጤ እየተርበተበተች እሱን ብቻ ሰላም ብለው ትመለሳለች። ውጭ ላይ ሆና ለሀሴት ስልክ ደውላላት ቤተክርስቲያን ሊሄድ ነው ብለሽ ነይ ቶሎም ስትል ለሀሴት ትነግራታለች። ሀሴት ደግሞ እንዴት በዚህ ሰዓት ደወልሽ? እኔ እኮ ተኝቻለሁም ስትል ለወይዘሮ ባዩሽ ትነግራታለች። ሰው ሲደላው ነው የሚተኛውም በማለት ጥሩ መኝታ ስታገኝ ተኛሽም ስትል ለሀሴት መልሳላታለች። ሀሴትም ወደ እሷ ጋር ሄዳለች። ሀንዬ ለአባቷ አባ አሁን ደህና ነህ ከሆስፒታል ትወጣለህ ስትል ለኖላዊ ትናገራለች። አይደለም ከሆስፒታል ከአዲስ አበባም ውልቅ ብለን መሄድ አለብን፣ ወደ ሀገራችን ደሴ መመለስ አለብን ብለው ለሀንዬ ሲመልሱላት ለካ እሱም አለ ስትል ለኖላዊ ትናገራለች። ምነው አንቺ መሄድ አትፈልጊም እንዴ ወደ ሀገራችን ሲሉም ኖላዊ ሲመልሱላት አይ አዲስ አበባ በጣም ጥሩ ሀገር ናት፣ ህዝቦቿን በጣም ጥሩ ናቸው ስትል ለኖላዊ ትናገራለች። መቼም ደሴን የሚያክል እንደ ደሴ ህዝብ የሚሆን የለም ሲሉም ለሀንዬ መልሰውላታ።
ሰላምዬ ወደ አባቷ ጋር ሄዳ አቶ መስፍን ስፖርት እየሰራ አባ ምን እየሰራ ነው በዚህ እድሜ ስፖርትም እያለችው ነበር። አዎ ነይ አብረን እንስራም ሲል ለሰላም መልሶላታል። ሰላም አረኔ እንዲህ አይነት ነገር አይመቸኝም ስትልም አልሰራም ስትል ለአቶ መስፍን ለአባቷ መልሳለታለች። ሀና ሳትሰራም እንዴ ብሎ እሱም ለሰላም ሲጠይቃት እሷ እንደዚህ አይነት ነገር መች ይመቻትና ስትልም ለአባቷ መልሳለች። ቆይ አንድ ነገር ልንገርህ ለምን ከእማዬ ጋር አትሰራም ብላ ለአቶ መስፍን ስትነግረው ሰው ጥራ ቢሉት ራሱ መጣሉ ብሎ ይታረትባታል። እሷም ወደ እናቷ ጋር ሄዳ እናንተ ለኛ እንደምትጨነቁት ሁሉ እኛም ደግሞ ለእናንተ መጨነቅ አለብን። አባዬና አንቺ እንዴት ናችሁ ብላ ሰላም እናቷን ስትጠይቅ ምን አይነት ጥያቄ ነው የምትጠይቅኝ? በፊት እኮ ቀጥታ ነበር የምትናገሪው። ሰላም ምን ሆነሻል ብላም ትነግራታለች። እናንተ ወላጅ ለልጆች ለእኛ ትጨነቃላችሁ አይደል? እኛ ደግሞ ለወላጆቻችን ለእናንተ እንጨነቃለን ብላ ለወይዘሮ ሜላትም ስትነግራት ወይዘሮ ሜላትና አቶ መስፍን አብረው የማይኖሩና የማይስማሙ ናቸው። የሱን ነገር እንዳታነሽብኝ ብላ ለሰላም አስጠንቅቃ ትነግራታለች። ሀንዬም ለአባቷ አባ ወደ ስራ ቦታ መሄድ አለብኝ እንዳይረፍድብኝ ብላ ለኖላዊ ትነግራቸዋለች። አይ ልጄ አንቺ ሁሌም ስራ ስራ በማለትም ለሀንዬ ይመልሳሉ። ያንተን እኮ ሙሉ ወጪ ከፍላ ያሳከመችህ እሷ ናት፣ ባረፍድባትም ጥሩ አይደለም ስትል ለኖላዊ ትናገራለች። አሲር ይመጣልሃል ብላ ስትናገር አይ እሱ ልጅ አጠገቤ መጥቶ እኩርምት ሲል እንዴት እንደሚያሳዝነኝ ሀንዬ መቼም እዚህ አዲስ አበባ እሱም ባይጥልልኝ ኖሮ የፈጠረኝ አምላክ እንዴት ያደርገኝ ነበረ ልጄ በማለት ለሀንዬ ይነግሯታል። ሀንዬም ወደ ስራ ቦታዋ መመለስ ፈልጋ ወይዘሮ ሜላትም ወደ ቢሮ ልትሄድ ልክ እንደተዘጋጀችም ስታገኛት አንቺ ብላ አሁንም ዛሬም ያረፈድሽ እንደ ትላንቱ ብላ ተገላምጣታለች። እኔ ነው እንዴ ስትላትም እና ሌላ ሰው ማናለህ ስትልም ሀና ለሀና ትመልስላታለች። ምክንያቱም አንቺ ብለሽ ጠርተሽኝ አታውቂም ስትል ለወይዘሮ ሜላት ትነግራታለች። ለልጄ ምግብ አዘጋጅላት ምን እንደሚሰራና ምን እንደምትፈልግ ታውቂያለሽ ትላታለች። ለሰላም ነው ስትላት አረ ለሀስ ሴት ነው ብላ በጣም ትገላምጣታለች። እሺ እህትዬ ይቅርታም ስትል ለወይዘሮ ሜላት ሀንዬ መልሳለች። ሰላምዬ ኪችን ገብታ ሀንዬ ምግብ እየሰራችም እሷን አሁንም እያለቻት መርመራው ትክክልም ሆነ አልሆነም እኔ ላንቺ ያለኝ ፍቅር ምንም አይቀንስም፣ ለኔ እህቴ ነሽ ስትል ለሀና ነግራታለች። ሀንዬም አመሰግናለሁ ትላታለች። አሁን ምን እየሰራሽ ነው ስትላት በኋላም ተመልሼ መስራቴ ስለማይቀር አሁን ለስራው ብዬ ነው ትላታለች። አንቺማ እህቴ ነሽ እኮ በኋላ የምንሰራውም አብረን ነው የምንቀመጠውም አብረን ነው ስትል ለሀና ትነግራታለች። ሀንዬ በጣም ታመሰግናታለች። ከምርመራው በኋላ አባትሽ ጋር መሄድና አባትሽን ማየት አለብኝ ሀንቾ ትላታለች። ሀንዬም እሺ ብላ ለሰላም ትመልስላታለች። ግን የት ሆስፒታል ነው ምርመራው የሚካሄደውም ብላ ለሰላም ስትመልስላት አባትሽ አለበት ሆስፒታል ነው ስትል ትመልስላታለች። ያማ ጥሩ ስትል አባቷንም በዛው በሰበቡ እንድታይላት ስለፈቀደች ሀንዬ ደስ ብሏታል። ያቺ ነገረኛዋ ሀሴትም ከእሷ ጋር ከወይዘሮ ባዩሽ ጋር ተገናኝተው አንቺ ለምንድነው አባትሽ መንጣቱን ያልነገርሽኝ ብላ ወይዘሮ ባዩሽ ተጨቀጭቃታለች። ምን እያልሽ ነው? የማን አባት ትላታለች። ያንቺን ነዋ። ማንን? አቶ መስፍን። አቶ መስፍን ማን ነው ብላ በጣም ተጨቀጭቃታለች። እዚህ ጋር እንግዲህ ልጅቷ እንዳስመሰለቻት ነው። አባዬ ብለሽ ነው መጣራት ያለብሽ እያለቻት እናንቺ ገና ጦርነቱን ጀመር ነው አልጨረስነውም፣ ወይ ይገሉናል ወይ እንሞታለን እያለች እየነገረቻት እያስጠነቀቀቻት ነው ለሀሴት ወይዘሮ ባዩሽ። ቤተክርስቲያን ደርሰን እንንጣ ብላ ወደ ቤተክርስቲያን እይዛት እየሄደች ከአሲር ጋር ደግሞ ሀና አቆማ ታያቸዋለች። በጣም ትደነግጥና እኔም ወደ ስራ ቦታዬ ልሄድም ብላ በጣም ደንግጣ ለአባዬ ምግብ ገዝተህ ሄድም ብላ
ለእሳቸው የሚሆን የሚገዛበት ገንዘብ በእጁ ታስጨብጠዋለች። እነሱ ወደ ቤተክርስቲያን እየሄዱ ሀና ታያቸውና በጣም ትደነግጣለች። እሱም ለእሳቸው ጋር ሄዶ የያዘውን ለእሳቸው ምግብ አቅርቦ ያንን ምግብም አብረው በልተው ሀናም ወደ ስራ ቦታ እንደተመለሰችና በመጨረሻም ደግሞ ለዛ ለምርመራው ቦታ ከአሲድ ጋር እንደቆሙ ይች ደግሞ ማናት ብሎ ያችኛዋን ልጅ ሲያያት በጣም ይናደዳል። እውነቱን ስትነግረው ሄጄ ልውጋት ወይ ብሎ ለሀና ይነግራታል። አንተ እረፍ፣ እንደዝማ እንዳታደርግ የኔን ታሪክ የወሰደችውና የወረሰችው ልጅ ነኝ የምትለው እኮ ይች ናትም በማለት ለአሲር ትነግሯለች። አሲር ደግሞ ልሂድና ሀሳቧን እንድትቀይር ልውጋት ወይ ብሎ ለሀና ይነግራታል። ሀንዬ እረፍም ስትል ነግረዋለች። ያች ልጅ ትሰማና ለሱ መታ ባልሽ ያምራል ብላ ለሀንዬ ትላታለች። ይህንንም ደግሞ ልትዘርፍኝ ነው ወይ ስትልም ሀና ለሀሴት መልሳላታል። አይ ልጁ የሆነ አመዳም ነገር ነው ስትል መልሳላታለች። ምክንያቱም ይሄ ባል የሚሆን አይደለም፣ እኔ ደግሞ አመዳም አልወድም ስትል ሀሴት ለሀና ትመልስላታለች። እኔ ነኝ ወይ አመዳም ብሎ በጣም ይናደድና ለሀሴት እሱ ይመልስላታል። ወይዘሮ ሜላትም ለወይዘሮ ባዩሽ ስልክ ደውላላት ወደ ምርመራው ቦታ እንድትከተኝ ብላ ነግራት፣ ለምንድነው ያልመጣሹም ብላት ነበር። መጥቼ ነበረ አሁኑኑ መድረስ አለብሽ ብሎኝ በቀን ካልመታኝ የማይውለውና የሚያድረው ባሌ እሱ እንደዛ ሲለኝ ነው የተመለስኩትም ብላ አታላል ወይዘሮ ሜላት ትነግራታለች። ሀና እትዬ አሁንም ቅር ካለሽ ይህን ነገር መቋረጥ አለበት ብላ ለወይዘሮ ሜላት ስትነግራት በጭራሽ ብላ ለሀና ትመልስላታለች። ይህ ነገርማ ምርቱን ከእግርዱ የምለይበት ነው፣ እውነቱ መውጣት አለበት፣ እንዴት ነው ምርመራው የሚቀረው ብላ ለሀና መልሳላታለች። ሀና ግን ወይዘሮ ሜላት ስለተበሳጨች ቅር ካለሽ እውነቱም ማወቅ ካልፈለግሽ ይቅር ብላ ነው እየነገረቻት። ሀሴትም የውጤቱን ነገር እኔ ወጣዋለሁ አላልሽኝም ወይ አሁን ምንድን ነው የምትይኝ ብላ ለወይዘሮ ባዩሽ ትነግራታለች። ሜላት እንደዚህ ቀላል አድርገሻታል። 16 ዓመት የጠፋችባት ልጇን በጣም ስለናፈቀቻትና እንደዛ አድርጋ ነው እንጂ የተቀበለችሽ ዝም ብላ የምትቀመጥ ሰው አድርገሻታል ወይ? ሀናን ደግሞ በጣም ነው የምትወዳት፣ ልጆቿም የሚወዷት ሀናን ነው ስትል ለሷ ነግራታለች። ሀሴት ፍራቻ ተሰምቷታል። ወይዘሮ ባዩሽም በቁጣ መልክ ነው እየነገረቻት ምንም ብሉሽም ምንም ነገር እንዳትመልሽላቸውም ስትል ውጤቱ እስከሚታወቅ ድረስ አንዳችም ነገር ምላሽ እንዳትመልሽላቸውም ስትል ለሷ አስጠንቅቃ ነግራታለች። አቶ መስፍንም አይዟችሁ ልጆች ብሎ ልጆቹን ወደ ዶክተሩ እንዲሄዱ አድርጓል። የዛሬው ክፍል ይህንን ይመስላል። ቀጣይ በሌላ ክፍል እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።